ቀጥለው ለአቶ አባይ ግደይ ይሰጣለሁ። አቶ አባይ ግደይን ብዙዎቻችን የምናውቅ ይመስለኛል። በትግራይ ኮሚኒቲ በተለይ ሲቪክ በሆኑ ማህበራት ዙሪያ ትልቅ የሆነ ቀጥተኛ የሆነ ተሳትፎ ያላቸው ልምድ ያላቸው ሰው ናቸው። ከዛ ልምድም ዛሬ ብዙ ያካፍሉናል፣ ያስተምሩናል የሚል እምነት አለኝ። አቶ አባይ መድረኩን መውሰድ ይችላሉ። አመሰግናለሁ። እሺ፣ አመሰግናለሁ። አመሰግናለሁ የአብሮነት ኢትዮጵያም አቶ ልደቱም እንዲሁም ዛሬ ራችሁን የተጋበዛችሁ እንግዶች እና እኛን የሚያዳምጡ ሁሉ በጣም አመሰግናለሁ። እንግዲህ አብዛኛው የተነካካ ጉዳይ ስለሆነ አጠር አድርጌ በፓወርፖይንት ነበር የተዘጋጀሁት፣ ግን እሱን ፕሪንት አድርጌ እያየሁት ነው። ለእኔ እንግዲህ ያው ከትግራይ ኮሚኒቲ ነው የመጣሁት። ሁሌ እንደምለው በትግራይ ጦርነት ጊዜ ብዙ ጥፋት ደርሷል። ያጠፋን ስርዓት እና አስተዳደር ሁሉንም በየተራ ስለደረሰበት ብቻ ያንን የህልውና አደጋ እኔ የመጣሁበት ህብረተሰብም የባሰ አደጋ ሆኖ ስላገኘሁት ይህንን የህልውና አደጋ ለመታደግ ከሚታገሉ ኃይሎች ጋር በግል ምንም በኦፊሻል የተወከልኩበት ድርጅትን ባይኖር የግሌ ልምድና አስተዋጽኦ ለማድረግ እዚህ መምጣቱ ትክክል ይመስለኛል። በተባሉት ኤሪያ ሳልደግም እንግዲህ የሲቪክ አደረጃጀት የህልውናን አደጋ በመታደግ ወይም እንቅስቃሴዎችን በእንቅስቃሴዎች ዙሪያ ያለው ድልና ተግዳሮት ነው። በተለይ ተግዳሮቶቹና ከኢትዮጵያም ተጨባጭ ሁኔታ ጋር በማያያዝ ቅድም እንደተባለው ወደ 40 ዓመት የሚጠጋ በተለያዩ ማህበራት ከኢትዮጵያ የወጣቶች ማህበር የድሮ የወጣትነት ጊዜ ጀምሮ እስካሁን ድረስ የተለያዩ የሲቪክ አደረጃጀቶች በማደራጀት በመምራት አብዛኛውም ከኛ ከተሻለ ሰዎች በመኮረጅ የተለያዩ ልምዶች አሉ። የምናቀርበው ኦፍኮርስ ጥናታዊ ጽሁፍ አይደለም። በዚህ ጉዳይ ላይ የተካኑ ብዙ ልሂቃን በስተጀርባችን እንዳሉ ሆኖ አብዛኛው ከአቶ ያሬድ ጀምሮ የተነካከ ነገሮችን ዝም ብዬ አልፋቸዋለሁ። በሲቪክ አደረጃጀት ዙሪያ አንድ የኢንዲራ ጋንዲ ናሽናል ኦፕን ዩኒቨርሲቲ ያጠናው አንድ ጥናት ሁሉም እንቅስቃሴዎች እንደተባለው ወደ 4 የትግል ዘርፍ ይለያቸዋል። አንደኛው እንቅስቃሴ በማሻሻያ ዙሪያ የሚደረጉ ትግሎች ናቸው። ይሄ የሪፎርም ሙቭመንት የሚባለው ነው። ብዙ ጊዜ በሂውማን ራይትስ ዙሪያ በጀንደር ኢሹ በዚህ በጾታ በአካባቢ በእንደዚህ አይነት ሁኔታዎች የሚነሱ ትላልቅ በሲቪክ አደረጃጀቶች የሚደረጉ ሙቭመንትስ ያላቸው አስተዋጽኦ ነው። አንዱ አደረጃጀት የማህበራዊ አደረጃጀት ወይም የሲቪክ ኦርጋናይዜሽንስ ትልቁ አስተዋጽኦ ተብሎ የሚወሰደው በመንግስታት ፖሊሲ አኳያ የሚደረጉ ሙቭመንትስ ናቸው። ሌላኛው እነዚህ መሰረታዊ ለውጦችን በማምጣት ይሄ የሪቮሉሽነሪ ሙቭመንትስ በማድረግም ቅድም አንዳንዶቹ የተጠቀሱት ምሳሌዎች ትቼ ይሄ ሲኪንግ ኮምፕሊት ቼንጅ አይነት ወይ መንግስትን ለመቀየር ወይ ስርዓትን ለመቀየር የሚደረጉ እንቅስቃሴዎች ላይ ይሳተፋል። ሶስተኛው የእምቢተኝነት የመከላከል ብዙ ጊዜ ሬዚስተንስ ሙቭመንት እየተባሉ የሚጠቀሱ ናቸው። በኋላ እነዚህን እንቅስቃሴዎች የሚመለከቱ አብነቶች አቀርባለሁ። ሌላው ራሱ አድሃሪ እንቅስቃሴዎች የምንላቸው በድሮ አጠራር ሪአክሽነሪ ሙቭመንትም ጭምር ይሳተፋል። አደረጃጀቶች በተገቢው ካልተጠቀመበት የድሮውን ለውጥ እንዳይመጣ በመከላከል ወይም ወደ ድሮ ስርዓት ለመመለስ የሚደረጉ ሪአክሽነሪ ሙቭመንቶችም አሉ ብሎ በ4 ጎራዎች ይለያቸዋል። እነዚህም እንግዲህ ስናይ ቅድም ከኔ በፊት የተናገሩት ዓለም አቀፍ የሲቪክ አደረጃጀቶች በተለያየ ዘርፍ ነው የሚደራጁት። በማህበራዊ እንቅስቃሴ ማህበራዊ ጉዳዮች በማቃለል በፖለቲካል ኢንቮልቭመንት
እንደ የቮቲንግ ራይትስ አይነቶቹ ሙቭመንትስ ሁሉ ይሳተፋሉ። ወደ ስልጣን የሚመጡትን ሰዎች በምርጫም ወይ ምርጫ ሲጭበረበር በመቀልበስ ወይ ምን በማድረግ የሚንቀሳቀሱ ሲቪክ ኦርጋናይዜሽንስ አሉ። በበጎ ድራጎች በፊላንትሮፊ እና በዚህ በቻሪቲ ስራ የተሰማሩ በሰብአዊ መብት ጉዳዮች ላይ እንደነ ሂውማን ራይትስ ዎች እንደነ አምነስቲ ኢንተርናሽናል መሳሰሉ በጣም ትላልቆቹ ከትናንሽ አገራዊ ድርጅቶች ከዓለም አቀፍ ደረጃ የሙያ ማሻሻያና የእድገት ተግባራት የሚሰሩ የእምነት ሃይማኖቶች እና የእምነትና የሃይማኖት ስራ ላይ የሚሰሩ ቅድም እንደተባለው የሙያ ማሰልጠኛና የእድገት መንገድ የሚሰሩ የአካባቢ ምናምን እየተባለ እስካሁን ድረስ ባሉት ሪከርዶች በተባበሩት መንግስታት እውቅና ያገኙ ከ10 ሚሊዮን በላይ የሲቪክ አደረጃጀቶች አሉ። እንግዲህ ምናልባት የኢትዮጵያን የገበሬዎች ማህበር የሴቶች ማህበር ላይ ጨምር ይችላል፣ ግን እስካሁን ድረስ ዩኤን የሚያውቃቸው ወደ 10 ሚሊዮን የሚጠጉ በዩናይትድ ስቴትስ ብቻ በአሜሪካን ሀገር ከ1.5 ሚሊዮን በላይ ለትርፍ ያልሆኑ የተመዘገቡ ኤንጂኦዎች እንዳሉ ያሳያል። በአፍሪካ ለምን እንደሆነ ቁጥሩ አነስተኛ ነው። እንግዲህ እነዚህ ሪሶርሶች የተለያዩ ናቸው። ወደ 27000 ነው የሚላቸው። በኢትዮጵያ ግን በአንድ ወቅት ከ3000 እስከ 4000 ግን ደግሞ በ2021 በሲኤስኦ የተመዘገቡት ወደ 2953 የሚጠጉ ኤንጂኦዎች እንዳሉ ነው። እንግዲህ ዝርዝር ውስጥ አልገባም፣ እነዚህ ቁጥሮች ስለሆኑ አንዳንዶቹ በውጭ ድርጅቶች የተመዘገቡ ናቸው፣ ውጭ እርዳታ ድርጅቶችን ጨምሮ ነው። ሌላው ቅድም እንዳለው የተለያዩ የሙያ ማህበራትን ጨምሮ ነው። ቅድም የተባሉትን የዓለም የሲቪክ እንቅስቃሴ እና ውጤቱ ምንድነው ቢባል ግን ትንሽ ታሪካዊ የሆኑ ቅድም የተጠቃቀሱ ከድሮ ጀምሮ ከዚህ ከ17 እና 18ኛው ክፍለ ዘመን ጀምሮ የትራንስ አትላንቲክ የባሪያ ንግድ ተቃውሞ እንቅስቃሴ ነው የሚጠቀሰው። እንግዲህ ይሄ የባሪያ ንግድ ሊያስቀር የቻለ እንቅስቃሴ ነበረ። በ18ኛው ክፍለ ዘመን እንደተባለው የወዛደሮች እና የሰራተኞች እንቅስቃሴ እንደነበረ ይታወቃል። በአውሮፓ በተለይ እነዚህንም የሚታወሱ ናቸው። በ18ኛው አካባቢ የሴቶች መብት ጥያቄ እየተነሳ ወደ 19ኛው ክፍለ ዘመን የሴቶች መብት ቢያንስ ቮት የማድረግ ምናምን አይነት መብት የተገኘበት ነው። ከ19ኛው እስከ 2000 አካባቢ ባለው ጊዜም የሰብአዊ መብቶችና የዘረኝነት የሰብአዊ መብት ህጎች በጣም ቅድምም ፓስተር ይመስለኛል ይሄ የማርቲን ሉተር ኪንግ ሙቭመንትን ጨምሮ እነዚህንም የሰብአዊ መብት እንቅስቃሴዎች ጀመሩበት። በእንደነዚህ አይነት የሲቪክ አደረጃጀቶች ነው የሚሆነው። ስለዚህ እነዚህ በ1965 የዚህ የመብት ህግ የጸደቀበት የቮቲንግ ራይት የጸደቀበት እንደዚህ አይነት ነገሮች የታዩበት ለውጥ ያመጣ ነው። በአፍሪካም በኤሽያም አካባቢ በ1940 እስከ 1970ዎቹ እንደምታውቁት የነጻነት ትግሎች ሲደረጉ ሲቪክ ማህበራት ናቸው በአብዛኛው የሚሳተፉት። እነዚህንም ብዙ ነጻ ሀገሮች እንዲፈጠሩ ምክንያት የሆነ እንቅስቃሴ ነው። በ1945 እስከ 1994 እንደምታውቁት የጸረ አፓርታይድ ትግል ነው። ያው እንግዲህ የነ ማንዴላ እንቅስቃሴን ስለምታውቁት መጥቀስ አያስፈልግም። ይህም እንዳለ መፈታት ትንሽም ቢሆን የጥቁሮቹ የሴግሬጌሽን ጉዳይ እንዲኖር እንዲፈታ የማድረግ በ1990ዎቹ የጀመሩ ግን የዲሞክራሲ መብቶች እንቅስቃሴዎች አሉ። የነ በርሊንን ግንብ የሰበሩ ከዛ ተከትሎ ደግሞ በ2010 እስከ 2012 ባለው ያው የአረብ ስፕሪንግ ብሎ አንድ ተናጋሪ የጠቀሳቸው የቱኒሲያ፣ የግብጽ፣ የሊቢያ መንግስታትንም የቀየሩ ግን ደግሞ በተወሰነ ደረጃም ቢሆን ለውጥ ያመጡ በአፍሪካ ሀገሮችም አካባቢ እንዲሁ የ2014 የቡርኪና ፋሶ ለውጥ አለ። 27 ዓመት በስልጣን ላይ የቆየ መንግስት ያስወገደ። በ2017 በዚምባብዌ ሙጋቤን ከ30 ዓመት በኋላ ያስወገደ። የኢትዮጵያ የኢህአዴግን ስልጣን ከ27 ዓመት በኋላ ያስወገደ። በሱዳን በ2019 የአልበሽርን የ30 ዓመት ስልጣንን የቀየረ። በአልጀሪያ የአብደልአዚዝ ቡታፈሊካን የ20 ዓመት በላይ እንደዚህ እያለ ከ2020 ድረስ የማሊ የኢብራሂም አቡባከርን 7 ዓመትን ስልጣን ያስወገደ። እንደዚህ እያለ ይቀጥላል። እንግዲህ ይሄ እኛ የምናደርገው ነገር ያልተሞከረ ነገር አይደለም፣ እየሞከርን ያለ ነው። በኢትዮጵያ ለውጥ እንቅስቃሴም ውስጥ
የወጣቶች እንቅስቃሴ የ66ቱ የመሬት ላራሹና የከተማ ቦታ ይዞታን የቀየረ ምንም እንኳን ሀጃክ ቢደረግም በ1991 ኦፍ ኮርስ በትጥቅ ትግልም ተጨምሮ የኢህአዴግን መንግስት የአዲሱ የፌደራል ሲስተም እና የብሔር ብሔረሰቦችን ጉዳይና ኢኮኖሚ ለውጥ ያስገኘ በ2018 የፋኖ የቄሮ የዛርማና ሌሎች እንቅስቃሴዎች ኦፍ ኮርስ አብይን ያዋለደ በ2020 እስከ 2022 ደግሞ በዚህ በትግራይ ወጣቶች እንቅስቃሴ አሁን እኔ የመጣሁበት ህብረተሰብ በጣም ብዙ ሀገሮች የኢትዮጵያ ግዛቶች ብቻ ሳይሆን የውጭ ሀገርም የተጋበዙበት ከፍተኛውን የጦርነት አደጋ ወደ ፕሪቶሪያ አግሪመንት እንዲደርስ የተደረገ ትግል አለ። በኋላ ምናልባትም በዝርዝር መጣበታለሁ። ይሄንን እንደ ምሳሌ መግቢያ አድርጌ የሲቪል እንቅስቃሴ ተግዳሮቶች ምን ናቸው? አሁን ብዙ ጊዜ ብዙ ተናጋሪዎችንም አርዕስት እንዳልቃማ አንደኛው ተግዳሮት የተደራጁ የሲቪክ እንቅስቃሴዎች ባልተደራጀ እንቅስቃሴ ነው ለውጥ የሚጀምሩት። ይሄ ማለት የተደራጁ ናቸው፣ የወከሉትን የህብረተሰብ ኢንትረስት የወከሉ ናቸው። እንደዚህ አይነት አገራዊ አደጋ ሲመጣ ግን እንቅስቃሴ ሲጀምሩት ባልተደራጀ መልክ ነው የሚጀምሩት እና በዛ ምክንያት አንዱ ግማሽ ድል የሚሆንበት እድል ያጋጥማል ነው። ሰፊ ትንተናውን ልተው። ሁለተኛው ከለውጥ አባይ አንዱ ደቂቃ ነው የቀረው ልዝለል እንግዲያውስ። ሌላው ከለውጥ እንቅስቃሴ በፊት ትግሉን የሚመራ ዓላማና አመራር ያለማዘጋጀት፣ ለውጡ በፖለቲከኞች ወይም በታጠቀ ኃይሎች ሰዎች የመነጠቁ ጉዳይ፣ ሲቪክ ማህበራት ለተቋቋሙበት ዓላማ ሲባል ፍቃድ የሰጣቸው መንግስት ፍቃዳቸው በመሰረዝ ገንዘባቸው በመቁረጥ በሚፈጥርባቸው ጫናና በሲቪክ ማህበራት መካከል የትብብር ማነስ ነው አሁን እየተደረገ እንዳለው አይነት አለመኖሩ ነው። ከዚህ አንፃር ምክረ ሐሳብም ሬኮሜንዴሽን ነው ካለፈው ስህተት መማርና የጎንዮሽ የእርስ በርስ ልዩነት ወደ ጋራ ትብብር የማድረግ ጉዳይ በየተራ እየተጠቁ በየተራ እየሞቱ ከመጠበቅ ወደ አንድ የመምጣቱ ጉዳይ ነው። ይሄ የሞት ዜናን አለመለማመድ ነው። እንግዲህ የወቅቱ የኢትዮጵያ ሁኔታ ሁሉም የሚበጅ ለሁሉም የማይበጅ የህልውና አደጋ መሆኑን መገንዘብ ነው። ያሁን ቅድም እንዳልኩት ነው የሞት ዜና ብቻ እየተለማመድ አንዱ ሲጠቃ ሌላውን እየሳቀ አንዱ ሲሰለፍ ሌላው ተቀምጦ እየታዘበ ነው ይሄንን ጥቃት እየደረሰ ያለው። ሌላው እንግዲህ በዲጂታል አብዮት ተጠቅሞ ሁሉንም የውይይት መድረኮች ማስፋት ነው። አሁን በአካል መገናኘት አስቸጋሪ በሚሆንበት እንዳሁኑ ልክ እንደ አብሮነት እንደጀመረው ዓለምን አንድ ባደረገው ዲጂታል ሪቮሉሽን የተለያዩ ክፍላትን ማለት ነው ሽግግሩ መድረክ እንዳይበላሽ አሁን የተጀማመሩ ነገሮች አሉ። እነሱን የተጀመሩትን ማፍረስ ሳይሆን የጎደላቸውን መሙላት መቻል አንድ ትልቁ ለመተባበራችን አንዱ እንቅፋት የሚመስለኝ። ሌላው የጋራ ድምፅ በመስማት ከጎረቤት ሀገራትና ከሌላው ህብረተሰብ ድጋፍ የመጠየቅ ነው። የትግራይ ተሞክሮ ያልኩት እንግዲህ ትግራይ ላይ የደረሰውን ጦርነት ለመቀልበስ የተጠቀምንባቸው ዝርዝር ነገሮች በኋላ አብረን መስራት ስንጀምር ዲስክሎዝ የሚደረግ ይሆናል። ጦርነቱም አልጨረስንም፣ እኛም አሁን እስካሁን ድረስ በጄኖሳይዳል ዋር ስር ነው ያለነው ነው የምንለው። ገና ይሁንታውም አላገኘሁም። ቢያንስ ግን በአሜሪካን ሀገርም በሌላ ሀገርም የተለያዩ እንቅስቃሴዎች አድርገን አነስተኛ በሚባል ቁጥር ግን በጣም በተደራጀ መልኩ የተለያዩ ሪዞሉሽንስ እንደተላለፉ ታስታውሳላችሁ። ኤግዚክቲቭ ኦርደሮች አጎዋን ያስቆመ ኤችአርን የተወሰኑ ስራዎች ተሰርተው በዩኤን መድረክም ጭምር ከ13 እና 14 ጊዜ በላይ አጀንዳ የሚሆንበትን ሁኔታ ያስገኘ ትግል ውስጥም ተደርጓል። ይሄኛው ለወደፊቱ በዝርዝር እንደተባለው በአክተሮቹ በራሳቸው ከኔ በስተጀርባ ባሉት ልሂቃንም አማካይነት በዝርዝር የምንመጣበት ይሆናል። ለዛሬ ካለን ጊዜ አንፃር ይሄን ካልኩ በቂ ይመስለኛል። እግዚአብሔር ያክብርልኝ። አመሰግናለሁ። እሺ አቶ አባይ በሰዓት ነው የጨረሱት እና ርዕሰ ጉዳዩን ጠብቀው ነው የተናገሩት። በጣም ከልብ ነው የማመሰግነው። አንድ ወጣት አለ መሀላችን፣ ወጣት ቢልሊ ጋሻው እና ወጣት ቢልሊ ጋሻው በአዲስ አበባ ወጣቶች ዙሪያ ረዘም ላለ ጊዜ ተሳትፎ የነበረው ወጣት ነው።
ያው ጸጉሩ ትንሽ ሸሸት ብሎ ሽማግሌ ቢያስመስለውም ወጣት እንደሆነ ስለማውቅ ነው። እና በመገኘት ደስ ብሎኛል። መድረኩ ያንተ ነው። ራስህን አስተዋውቀህ መቀጠል ትችላለህ። ያንተ ነው መድረኩ። አመሰግናለሁ አቶ ልደቱ። ሁላችሁም እዚህ የተገኛችሁ ክቡራትና ክቡራን እንደምን ዋላችሁ፣ እንደምን አደራችሁ፣ እንዴት አረፈዳችሁ? በየሰዓታችሁ ስላገኘኋችሁ በጣም ደስ ብሎኛል። ትልቅ ክብር ነው ይሄንን መድረክ ማግኘት። በተለይ ልክ እንደ አንድ የአዲስ አበባ ልጅ በአብዛኛው የኛ ስቃይና መከራ መድረክ ተነፍጎት እያለ ይሄንን የሚያክል ትልቅ መድረክ ማግኘትና የህዝቤን ድምጽ የማሰማት እድል በማግኘቴ በጣም ደስ ብሎኛል። በዋናነት አብሮነት ኢትዮጵያ እስከዛሬ ሲሰራ የነበረው ነገር በጣም ትልቅ ነው። በጣም ውጤታማ የሆነ ስራ እየሰራ ያለ ነው። ለወዳጆቹ ኢትዮጵያን ለሚወዱ መዳን ለምንፈልግ ለኛ በጣም ትልቅ የምስራች ነው አብሮነት ራሱ። በተለይ ደግሞ እየታገልናቸው ላሉ አገዛዞች ደግሞ ትልቅ መርዶ ነውና ስለዚህ በጣም ደስ ብሎኛል። አቶ ልደቱን በጣም አመሰግናለሁ። በተለይ በተለያዩ ጊዜያት ስለ አዲስ አበባ ህዝብ መከራ በተከታታይነት የጻፍካቸው ጽሁፎች በጣም ትልቅ ተነሳሽነት በህዝቡ ላይ በወጣቱ ላይ ትልቅ ተነሳሽነት ፈጥሯል። ስለዚህ ዛሬ በተሰጠኝ አጭር ሰዓት የማቀርበው የአዲስ አበባ ከተማችንን አሁናዊ ችግር እንግዲህ እንደ መግቢያ በመተንተን ከዛ በኋላ እንግዲህ በተሰጠው ርዕስ ሳልወጣ ሲቪክ ማህበራት ህዝብን በማንቃት ሰላማዊ ህዝባዊ እምቢተኝነትን በመደገፍና በአጠቃላይ የህዝቡን ጥቅምና ደህንነት በማስከበር ረገድ ሊኖራቸው ስለሚችል ሚና ያለኝን አቋም በተሰጠኝ ሰዓት ለማብራራት እሞክራለሁ። እንግዲህ የአዲስ አበባ ህዝብ አሁን ያለበትን መከራ ያለበትን ችግር ሁሉም ሰው የሚያውቀው እንግዲህ በተለይ ሲመዘዝ ይሄ ችግር ይሄ መከራ የሚጀምረው በ1987 ጸድቆ በወጣው ህገ መንግስት ይዞት የመጣው ብዙ አይነት ጣጣን እንግዲህ እኛን ለዛሬው ችግር የዳረገን ማለት ነው። ስለዚህ ያ ህገ መንግስት ደግሞ አዲስ አበባ የሀገሪቱን ዋና ከተማ፣ አዲስ አበባ የአፍሪካን ዋና ከተማ፣ አዲስ አበባ ከ60% በላይ የሀገሪቱ የፋይናንስ አቅምና የተማረ ኃይል ያለባትን ከተማ እንደ ክልል አቃት እንደ ክልል ባለመታወቋ ስለዚህ በጣም ብዙ ነገሮችን አጥተናል ማለት እንደ ክልል አንታወቅም። ለወደፊት ክልል የመሆንም እድል የለንም። የፌደራሉ አካል አይደለንም። እንግዲህ ሀገሪቱ ውስጥ ትልቅ ገቢ የሚያስገባ አካባቢ ሆኖ ግን ፌዴሬሽን ምክር ቤት እንኳን ገብቶ በጀት ድልድል አድርጎ የራሱን ሪሶርስ እንኳን መጠቀም የማይችል ከተማ አስተዳደር ነውና ስለዚህ ያ ነገር በጣም ብዙ ቅርቃርና ብዙ መከራ ውስጥ ከቶን ቆይቷል። በተለይ ደግሞ የለየለት ደግሞ ከ2010 የመንግስት ለውጥ ወዲህ በአሁኑ የብልጽግና አገዛዝ ዘመን የከተማዋን ህዝብ ህልውና ከፍተኛ አደጋ ላይ ወጥቷል። አደጋውን በዋናነት የፈጠረው በአገዛዝ ውስጥ የተንሰራፋው አዲስ አበባ የኔ ናት የሚለው አክራሪ ብሔረተኝነት አመለካከት። እንግዲህ ከዚህ ቀጥሎ በተቻለ መጠን ወደ ሲቪክ ማህበራት ሚና ከመሄድ በፊት አሁን የአዲስ አበባ ህዝብ ያለውን የህልውና ፈተና አጠር አድርጌ ለማብራራት ሞክራለሁ። ከዛ በኋላ ከሁለተኛው ርዕስ ጋር አያይዘዋለሁ ማለት ነው። እንግዲህ ህገ መንግስቱ የወለዳቸው ስጋቶች ከስጋትነት አልፈው አሁን ያለው የብልጽግና አገዛዝ እየፈጠራቸው ያሉ የደህንነት አደጋዎች አይነትና ስፋታቸው ከዕለት ወደ ዕለት እየጨመረ ይገኛል። ጥቂቶቹን ለማንሳት ያህል እንግዲህ ዜጎች በብሔራቸው እየተለዩ አስከፊ የሆነ ጥቃት ተፈጽሞባቸዋል። በአማራ፣ በትግራይ፣ በጋሞ ተወላጆች ላይ ለዓመታት የደረሱትን ጥቃቶች እንግዲህ ማየት ይበቃል። በአዲስ አበባ ውስጥ ያሉ በርካታ ቤተ እምነቶች ሲፈራርሱ አይተናል። ይህንንም ተቃውሞ የወጡ የእምነቱ ተከታዮች ሲታሰሩ፣ ሲገረፉና ሲገደሉ አይተናል። ሸገር ከተማ የተባለ የከተማ ቀለበት በመመስረትና የአዲስ አበባ ህዝብ በከበባ ውስጥ እንዲገባ ሲደረግ አይተናል። መንግስታዊ እንባ ጠባቂ ተቋምና ሰብአዊ መብት ኮሚሽን እንኳን አምነው በሰጡት መግለጫ መሰረት ሸገር የተባለ የቀለበት ከተማ ውስጥ የነበሩ ከ100 ሺህ በላይ የሚቆጠሩ ዜጎች ከህጋዊ ይዞታቸው ተፈናቅለው የገነቡት ቤቶቻቸው ፈርሰው ንብረቶቻቸው ተወርሰው ሜዳ ላይ ባዶ እጃቸውን እንዲቀሩ ተደርጓል። የከተማችን ታሪካዊ አሻራ እንዲጠፋና የነዋሪዎቿ ማህበራዊ ቋጠሮ እንዲበጣጠስ በማሰብ የከተማዋ ነባር ሰፈሮች ፈርሰው በመቶ ሺዎች የሚቆጠሩ ህዝቦች ተፈናቅለው ወደ ከተማዋ ጫፍ ወጥተው እንዲኖሩ ተደርጓል። ከነዚህ መሃል ቁጥራቸው በርካታ የሚሆኑ ዜጎችም ምትክ ቤት ሳይሰጣቸው አውላላ ሜዳ ላይ ተበትነዋል። ከሁሉም የመንግስት መስሪያ ቤቶች የብሔር ተዋጽኦ ማመጣጠን በሚል ሰበብ የከተማዋ ህዝቦች ከስራ እንዲባረሩ ተደርጓል። በነባር የከተማዋ ሰፈሮች ላይ በተደረገው ህዝቦችን የማፈናቀል ስራ
ህፃናት ከሚማሩባቸው ትምህርት ቤቶች ተፈናቅለው በአዲሱ ሰፈሮቻቸው ደግሞ ቦታ የለንም እየተባሉ በአሁኑ ሰዓት በመቶ ሺዎች የሚቆጠሩ ህፃናት ላለፉት 2 ዓመታት ከትምህርት ገበታ ርቀዋል። የከተማው ህዝብ በለመደው ቀይ ያፈራው ቤት ንብረቱን ከማጣቱ በተጨማሪ የዕለት ተዕለት ኑሮውን ለማቃናት ለዓመታት የገነባው ቢዝነስ ፈራርሶበት ወደ ከፋ ድህነት ውስጥ ገብቷል። ከትናንሽ ጉሊቶች ጀምሮ እስከ ትላልቅ የንግድ ቦታዎች ጭምር ፈራርሰው ባለ ይዞታዎቻቸው አዲስ አበባዎችም እንዲበተኑ ተደርገው እዚያው ቦታ ላይ ግን አይናችን እያየ አዳዲስ የንግድ ቦታዎች ተገንብተው ሌላ ሰዎች ተሰጥተዋል። በመንግስት መስሪያ ቤቶች ውስጥ እንደ አዲስ የተቀጠሩ ሰራተኞች ሆን ብለው የከተማውን ህዝብ የትኛውንም የመንግስት አገልግሎት እንዳይጠቀም እንዲያደርጉ የሰለጠኑ በሚመስል መልኩ በማጉላላት በማመናጨት አገልግሎቶችን በማስተጓጎል በቀጠሮ በማጉላላት ዜጎች እየተሰቃዩ ነው። በተለያዩ ማህበራዊ ሚዲያዎች ሆን ተብሎ በሚመስል መልኩ የከተማዋን ህዝብ የሚያንቋሽሹና ሰብአዊ ክብሩን የሚነኩ ንግግርና ቅስቀሳዎች ተበራክተዋል። አዲስ አበባዎች እንደ ዜጋ ሊቆጠሩ የማይችሉና ካወላለዳቸው ጀምሮ ከሞራል ደረጃ ዝቅ ያሉ መሆናቸውን ከተራ አክቲቪስት እስከ ፓርላማ አባል ድረስ ደጋግመው ሲናገሩ የጠየቃቸው ባለመኖሩ ይህ አይነቱ የሰብአዊ ቅስቀሳ ያገዛዙ አመለካከት ይሆንን ብለን ለመጠርጠር እንገደዳለን። ፓርኪንግ፣ ተራ አስከባሪነት ወዘተ የመሳሰሉ ለወጣቱ አዲስ አበባ የገቢ ምንጭ የነበሩ ስራዎች እንኳን ሳይቀር ማህበራቶቻቸውና የልማት ጉርዶቻቸው ፈራርሰው እዛው ጋር አይናቸው እያየ ሌሎች እንዲዳረጁባቸው ተደርጓል። ላለፉት 7 ዓመታት ሐሰተኛ የነዋሪነት መታወቂያዎች እንደ ቆሎ ታድለዋል። ይህ ህገወጥነት ደግሞ የሚሰራው ህጋዊ ተብሎ በተዋቀረ ወረዳና ክፍለ ከተማ ውስጥ ሲሆን ዋነኛ ዓላማው የከተማዋን ዲሞግራፊ ለመከለስ የሚል የትም የማያደርስ ውሎ አድሮ ግን በህዝቦች መካከል መቃቃርን የሚፈጥር ድርጊት። በየትምህርት ቤቶች ህዝብ ሳይወያይባቸው ሰንደቅ ዓላማ መቀየር፣ የሌላ ክልል መዝሙርን በግዳጅ ለማዘመር የሚደረጉ ጥረቶች ሁሉ ባለፉት ዓመታት የከተማዋን ህዝብ በግዳጅ ወደ አንድ አይነት ማንነት የማጥመቅ ሙከራዎች ናቸው። በከተማው ላይ ተንሰራፈው ጉቦ፣ ዝርፊያና ስርዓት አልበኝነት ከመቼውም ዘመን የከፋው የጸጥታ ኃይሎች፣ ደንብ አስከባሪዎች፣ የገቢዎችና ጉምሩክ ባለስልጣን ሰራተኞች፣ የቀበሌ አገልግሎት ሰጪ ኦፊሰሮች ወዘተ ለህጋዊ መብት መቁጠር ከጀመሩ ቆዩ። በተከታታይነት እየተጣሉ ያሉ ግብሮችና የተለያዩ አስገዳጅ ክፍያዎችና መዋጮች መጠን ከጊዜ ወደ ጊዜ እየከፋ ነው። እንግዲህ ይሄው እየሆነ ያለው እንግዲህ በአገሪቱ ታሪክ ታይቶ የማይታወቅ እጅግ አስከፊ የኢኮኖሚ ድቀትና ስራ አጥነት ባለበት ወቅት መሆኑ የህዝቡን ስቃይና መከራ የከፋ እንዲሆን አድርጎታል። ለኮሪደር ልማት፣ ለአካባቢ ማስዋብ፣ ለጸጥታ፣ ለደንብ ማስከበር፣ ለስፖርት እየተባለ ህዝቡን ከአቅሙ በላይ ገንዘብ እንዲከፍል የሚያስገድዱበት ድብቅ ዓላማ ኢኮኖሚያዊ ጫናው ሲበዛበት ከተማዋን ለቆ ይወጣል በሚል እሳቤ እንደሆነ እንገምታለን። የከተማው ህዝብ ከፍተኛ በደል በዝቶበት ለመንግስት መስሪያ ቤቶች ወይም ለጸጥታ አካላት አቤት በሚልበት ሰዓት ለምን ወደ ሀገራችሁ አትሄዱ የሚል ጥያቄ እንደሚጠየቁ በርካታ ዜጎች ሲናገሩ ይደመጣል። ለምን ወደ ሀገራችሁ አትሄዱ? ከዚህ ሌላ የት ነው ሀገራችን ለሚለው የአዲስ አበባዎች ምስኪን ጥያቄ ቀጥተኛ ምላሽ ተሰጥቶ ባያውቅም በአገዛዙና በአገልጋዮቹ አእምሮ ውስጥ ግን የአዲስ አበባ ህዝብ መጤና ህገወጥ ሰፋሪ እንደሆነ የሚታሰብ መሆኑን በስጋት እንገነዘባለን። በዚህም ምክንያት በህዝቡ ላይ የሚደርሰው ማህበራዊ፣ ኢኮኖሚና ፖለቲካዊ ጫና ሆን ተብሎ የተቀነባበረና ከተማዋን በመጤነት ሰፍሯል ተብሎ ከሚታሰበው ህዝብ የማጥራት ድብቅ ሴራ መሆኑን እንገነዘባለን። ከነባር ርስቶች ከመፈናቀል በተጨማሪ የአዲስ አበባ ህዝብ ሁለተኛ ዙር መፈናቀል ሊገጥመው እንደሚችል ስጋት አለ። የከተማው ህዝብ አሁን ሰፍሮባቸው የሚገኙ አካባቢዎች በጣም ለጸጥታ አስጊና ለነዋሪዎች የደህንነት ዋስትና የማይሰጡ በመሆናቸው በማንኛውም ወቅት ጥቃት ሊሰነዘር እንደሚችል ስጋት አለ። እነዚህ ጥቃቶች ከተፈጸሙ ደግሞ ከተማዋን ለአንዴና ለመጨረሻ ጊዜ ለቆ ከመውጣት ውጪ አማራጭ እንዳይኖረው ይደረጋል። ያ ሲሆን ነው ለዘመናት ሲታሰብበት የቆየው አዲስ አበባን የአንድ ክልል ንብረት የማድረግ ፕሮጀክት የሚጠናቀቀው ማለት ነው። በአጠቃላይ አዲስ አበባ አሁን ባለው ስራ ተጨቆኗል፣ ተዘርፏል፣ ተርቧል፣ ተፈናቅሏል። እንዲሁም በታሪክ ለመጀመሪያ ጊዜ ሉዓላዊ ዜግነቱ ጥያቄ ውስጥ ገብቶ በአስፈሪ ስጋት ውስጥ ይገኛል። ስለዚህ ከላይ የተጠቀሱት ችግሮቻችንን ለመቀልበስ ተደራጅተን ልንታገል ግድ ይለናል። እንግዲህ ተደራጅተን ስንታገል እንግዲህ ያለን ብቸኛ አማራጭ የሰላማዊ ትግል አማራጭን ነው መከተል ያለው። ምክንያቱም የሰላማዊ ትግል አማራጭ በሁሉም መልኩ ብዙ ዋጋ የማያስከፍለንና በአጭር ጊዜ ውስጥ በርካታ ህዝብን አንቀሳቅሶ ሁሉንም ሰላማዊ ሊያደርግ የሚችል ለውጥ የሚያመጣ ስልት በሆነ እሱን ነው የምንከተለው። በተቃራኒው ግን ያመጽ መንገድን ብንመርጥ ለውጥ ብናመጣ እንኳን በግጭት የወደመች ከተማችንን መረከብ ታግለን ከምንለውጠው ስርዓት ይበልጥ እኛን ከሳሪዎች ያደርገናል። ስለዚህ የሰላማዊ ትግል አማራጭ ብቸኛ ፍኖታችን ሊሆን ይገባል። አሁን በዚህ ውስጥ እንግዲህ የሲቪክ ማህበራት ሚና ምን ሊሆን ይገባል? ሲቪክ ማህበራት በኢትዮጵያ በህጋዊ መንገድ ተመዝግበው በልማት በመልካም አስተዳደር መብቶችን በማስጠበቅ ዘርፍና በሙያ ማህበርነት በመደራጀት እንደሚንቀሳቀሱ ይታወቃል። እነዚህ በመንግስት እውቅና ተመዝግበው የሚንቀሳቀሱ ተቋማት
የአዲስ አበባን ህዝብ የህልውና ትግል በማገዝ ምን ሚና ይኖራቸዋል የሚለውን ከማየታችን በፊት ግን አንድ ነጥብ እናንሳ። ዲሞክራሲ በዳበረባቸው ሀገራት በህጋዊ መንገድ ተመዝግበው የሚንቀሳቀሱ ማህበራትን በመጠቀም መታገል የተለመደ። ምክንያቱም በእነዚህ ሀገራት የተቋማቱ ነፃነት የተጠበቀ በመሆኑ ለትግሉ የሚኖራቸው አበርክቶ በአብዛኛው አዎንታዊ ነው። እንደ ኢትዮጵያ ባሉ የዜጎች አፈና ተንሰራፍቶ ባለባቸው ሀገራት ግን በመንግስት ይሁንታ የሚንቀሳቀሱ ሲቪክ ማህበራት ለህዝባዊ ትግል የሚኖራቸው ሚና ፍጹም ምንም የለም ባይባል እንኳን ውስን ነው ለማለት ያስደፍራል። ምክንያቱም እነዚህ ተቋማት በመንግስት ተጽዕኖና ቁጥጥር ስር የወደቁ፣ አንዳንዶቹ እንደውም የመንግስትን አጀንዳ ለማስፈጸም ተልዕኮ ያነገቡ አሊያም ደግሞ እንዲያደርጉ የተጠመዘዙ ናቸው። በዚህ ምክንያት በአዲስ አበባ ውስጥ ለሚደረገው የህልውና ትግል በአብዛኛው ባልተመዘገቡ የሲቪክ ማህበራት ያሳተፈ ነው ሊሆን የሚገባው። የአደረጃጀት መንገዳቸው በአብዛኛው ግፍፍ ሆኖ ዘመኑ ባፈራቸው የዲጂታል ኮሚኒኬሽን ቴክኖሎጂ አማራጮች አካባቢያዊ ወይም ሙያዊ ተመሳሳይነትን የተከተለ ነው መሆን ያለበት። የአዲስ አበባ ህዝብ የህልውና ትግል ደረጃና የሲቪክ ማህበራት ሚና የሚለውን ለማንሳት ከላይ በሰፊው እንዳብራራሁት የአዲስ አበባ ህዝብ የህልውና ትግል በአይነቱ ለየት ያለ ነው የሚሆነው። ምክንያቱም የተጋረጠበት የህልውና አደጋ ራሱ ለየት ያለ ነው። ህዝቡ አሁን የተጋረጡበት አደጋዎች ከዓመታት በፊት የጠይቃቸው ከነበሩ ጥያቄዎች አንጻር ሲታዩ የበፊቶቹ የቅንጦት ጥያቄዎች ነው የሚመስሉት። ህዝባዊ መንግስት ይመሰረት፣ መሬት ላራሹ፣ የምርጫ ውጤት ይከበር ወዘተ የሚሉ ጥያቄዎቻችን አንስተን የአዲስ አበባ ህዝብ ብዙ መስዋዕትነትን የከፈለ ህዝብ መሆኑ በታሪክ ይታወቃል። የአሁኑ ጥያቄው ግን በርስቱ በገዛ ሀገሩ በህይወቱ የመኖር መሰረታዊ ጥያቄ። ይህን መሰረታዊ ጥያቄ ከዳር ለማድረስ በትግሉ ሂደት ልንከተላቸው የሚገቡ ያልኳቸውን የትግል እድገት ደረጃዎችን ከሲቪክ ማህበራት ሚና ጋር ጎን ለጎን ለማቅረብ ሞክራል። የመጀመሪያው የመጀመሪያው የትግል ደረጃችን ሚቲጌሽን ወይም ናዳውን መቆጣጠር ነው። ናዳውን መቆጣጠር ማለት አሁን የአዲስ አበባ ህዝብ በብዙ መልኩ በመፈናቀሉ፣ በመሰደዱ፣ በመነጠቅ ላይ ያለ ነው። ስለዚህ በዚህ ጊዜ ሊያደርጉ የሚገባው ሲቪክ ማህበራት አሁን ያሉት በበጎ አድራጎት የተሰማሩ ሲቪክ ማህበራት ሪማፕ አድርገው ወደ ዳር አካባቢ ሄደው ህዝቡን ሊታደጉት ይገባል። ያለበለዚያ የትምህርት፣ የጤና፣ የምግብ ዋስትና፣ የገቢ ማስገኛ ፕሮግራሞችን ሰርተው ህዝቡን ሊታደጉት ይገባል። ህዝቡን ካልታደግነው ህዝቡ አንዴ ከተበተነ ምንም አይነት ትግልም አይኖርም፣ ማደራጀትም አይኖርም ማለት ነው። ሁለተኛ የሚኖራቸው ሚና ማደራጀት። እንደ አዲስ የሚቋቋሙት በአብሮ አደግ የነዋሪዎች የሙያ ማህበራት፣ ሲቪክ ማህበራት በቀድሞ ሰፈር ልጅነት፣ በአዲስ አበባ ነዋሪነት፣ በወጣት፣ በሙያተኛ፣ በዞታ ወዘተ መደራጀት ይገባቸዋል። የህዝቡን ህልውና ለመታደግ የሚሰሩ ስራዎችን ኃላፊነት በመከፋፈል በትጋት በመስራት አንድነትን ማጎልበት ያስፈልጋል። እዚህ ደረጃ ላይ ሌላው በንቃት ተጠናክሮ መሰራት ያለበት ዋና ስራ የአዲስ አበባን ህዝብ መከራና ፍላጎት ሌላው የኢትዮጵያ ህዝብ እንዲሁም ዓለም አቀፉ ማህበረሰብ እንዲያውቀው በማስረጃ የተደገፉ ተከታታይ የሚዲያም ሆነ የጥናት ሪፖርቶች ማውጣት ይገባል። እነዚህ የሚወጡ ሪፖርቶች የአዲስ አበባን ህዝብ ተደራጅቶ የመታገል አጋሮችን የማፍራት እንዲሁም ዓለም አቀፍ ተቋማትን በአገዛዙ ላይ ጫና እንዲያሳድሩ የሚያስችሉ ሆኖ መዘጋጀት ይኖርባቸዋል ማለት ነው። ስለዚህ እንዲሁም ደግሞ የህግ ባለሙያዎች የአዲስ አበባ ልጆች የህግ ባለሙያዎች ማህበር ተቋቁሞ እስከዛሬ የደረሰው ግፍ በቤት ንብረት፣ በጤና፣ በሁሉም የደረሰው ግፍ ተመዝግቦ ለወደፊት ለትግሉ ብቻ ሳይሆን ለወደፊት ለውጥ ሲመጣ ካሳና ፍትህ ለማግኘት ይረዳል። ከዛ ውጪ ደግሞ እነዚህ በሰፈር በአብሮ አደጎች የሚደራጁት ማህበራት ደግሞ ህዝቡን ማንቃት ማሰልጠን አለባቸው። መንቃት መሰልጠን አለበት። እስከዛሬ የደረሰበትን ግፍ በደንብ ሊያውቀው ይገባል። ከዛ ውጪ ወደ መጨረሻው ትግል ደግሞ የሰላማዊ ትግል መግባት ያሉት በአለም ላይ ስታንዳርድ የሚባሉ የሰላማዊ ትግል አማራጮች ምንድናቸው የሚለው ማሰልጠን አለባቸው። መጨረሻ እንግዲህ ወደ ትግል ነው የሚገባው። በመጨረሻ ማስተላልፈው መልእክት የአዲስ አበባ የመደራጀት ማህበርን የመጥላት ቀበሌን የመጥላት በተለይ ወጣቱ ይሄ አባዜ እንደተጠናወተ ይጠብቁታል። ይሄ ደግሞ ማህበራትን አደረጃጀቶችን መጥላት ይሄው ከቤት ንብረቱም ከቤተሰቦቹ ንብረት ከርስቱም ያፈናቀለው እንግዲህ የመጨረሻ አደጋ ላይ ደርሷል። ካሁን በኋላ ያለፈው አልፏል። አሁንም ቢሆን ብዙ ቢጠፋም ፈጽሞ አልረፈደም። የአዲስ አበባ ተሰባሰብ፣ ተደራጅ፣ ሰልጥን፣ ለማይቀረው ትግል ተዘጋጅ። አመሰግናለሁ። አመሰግናለሁ ወጣት ቢልልኝ፣ ከልብ ነው የማመሰግነው። በደንብ ነው ሀሳብህን መግለጽ የቻልከው። በተለይ ችግሮቹን በደንብ አንጥረህ አውጥተህ ማሳየት ይችላል። እኔ የፖለቲካ ሰው ስለሆንኩ ያን ወቀሳ ልቀበል እችላለሁ። ሌሎች እዚህ ዛሬ መድረኩ ላይ የተገኙ ወንድሞች ግን የፖለቲካ ፓርቲ አባላት አይደሉም። ሰዎቹ የሲቪክ ማህበራት እንቅስቃሴ ውስጥ በአንድም በሌላ መልኩም ተሳትፎ ያላቸው ስለሆኑ ብዙም ወቀሳው የሚመለከታቸው አልመሰለኝም። እኔ ግን በፖለቲካ የረጅም ጊዜ ተሳትፎ ስላለኝ ወቀሳውን እቀበላለሁኝ።
እና ሁልጊዜም የምናገረው ሀገራችን አሁን ለደረሰችበት ችግር አንዳችን በሌላችን ጣት የምንቀስር ሳይሆን ሁላችንም የየራሳችን አንጻራዊ ድርሻ አለን ሁላችንም ተጠያቂ መሆን አለብን ብዬ ነው ማምነው እና ወቀሳውን እኔ በኔ በኩል አልጠላውም ግን ሌሎች እዚህ መድረክ የተገኙ ተወቃሽ ሊሆኑ የሚገባቸው አይመስለኝም ምክንያቱም ሚናቸው ከፖለቲካ ፓርቲ የተለየ ነው አንድ እሱ ነው ሁለተኛ ያው ትንሽ ርዕሰ ጉዳዩ ላይ ቢያተኩሩ ሊፈልግ የነበረ በዛ ላይ አላተኮሩም ግን ዞሮ ዞሮ ያው ቀድሜ ተናግሬያለሁ እዚህ ላይ የሚደረጉ ንግግሮች ኃላፊነት የምንወስደው ራሳችን ተናጋሪዎቹ ነን እንጂ ወክለን የመጣነው ህብረተሰብ ወይም ድርጅት ወይም ማህበር እና በእኛ ንግግር ተጠያቂ የሚሆን አካል የለምና ይሄንም ታሳቢ ማድረግ ያስፈልጋል ይሄን መድረክ ያዘጋጀው የአብሮነት ኢትዮጵያም መድረኩን መክፈት ነው እንጂ ማናችንም በመናራምደው አቋም ተጠያቂ ሊሆን አይችልም ተጠያቂ ምን ሆነው ራሳችን አቋሙን የምናራምደው ሰዎችና ይሄን ትንሽ ግንዛቤ ብትወስዱ ጥሩ ይመስለኛል አሁን ጥሩ ይሄርን ነው የሚቀጥለው በመካከላችን አንድ ሴት እህት አለች እና እህታችን ዶክተር መቅደስ አዳነ ትባላለች ዶክተር መባሉን ብዙም አትፈልገውም እንደው ፎርማል የሆነ መድረክ ነው ብዬ ነው እና ካሊፎርኒያ ነው በአሁኑ ሰዓት የምትገኘው ከዚህ ቀደም በተለያዩ የሲቪክ ማህበራት እንቅስቃሴ ውስጥ የጎላም ባይሆን መለስተኛ የሆነ ተሳትፎ የነበራት እህታችን ናት እና ዛሬ በዚህ መሃላችን አንቺ ተገኝተሽ የወንዶች ስብስብ ብቻ ነው ከመባል ስላዳንሽን በጣም ነው ከልብ ማመሰግነውና ሁልጊዜ መድረክ ስናዘጋጅ አንዱ ትልቁ ችግር የሴቶች ተሳትፎ ማነስ ነው እና ብዙ ጥረት እናደርጋለን ብዙ ጊዜ ግን አይሳካልንም ቢያንስ አንድም ብትሆኝ ዛሬ በመካከላችን በመገኘትሽ አክባሪ ይስጥልን ከልብ ነው በእውነት መቅደስ ማመሰግነው ያው በርዕሰ ጉዳዩ ላይ ያላሽን አመለካከት እንድታቀርቢ መድረኩ ያንቺ ነው መቀጠል ትችያለሽ እሺ እንዴት ዋላችሁ እንዴት አደራችሁ እንዴት ዋላችሁ ድምጽ ይሰማችኋል ይቅርታ መቅደስ ትንሽ ድምጽሽ የታፈነ ነገር ነውና አዎ አሁን ይሰማል ደህና ነው ግን የመታፈን ስሜት አለው ምናልባት ሳውንድ ሲስተሙን ቼክ አድርጉ ኦኬ እስቲ ቀጥይ አሁን ይሰማችኋል ኦኬ እሺ እንግዲህ መጀመሪያ እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ እንግዲህ ባላችሁበት ማለት አሁንም ስቲል ችግር አለው ድምፁ መቅደስ ይቅርታ እንትን በጣም ችግር አለው ምናልባት ሄድፎን ነው የምትጠቀሚው እሱም ሊሆን ይችላል ወይ ዝም ብለሽ በኖርማል ተጠቀሚ እዩስኪ ምክንያቱም አይሰማም በደንብ እሺ የሚያሳይ ወይ ሌላ ሰው አንድ ሰው ላስቀድም እሺ እሱን እስክታስተካክይ ድረስ ከይቅርታ ጋር ሌላ ሰው ላስቀድም ወንድሜ አቶ በትግሉ ኦሾራ ስምህን አሳስቼ ከጠራሁኝ ይቅርታ ጠይቃለሁ አስቀድሜ በትግሉ አንድ ኪስ የሚባል የደቡብ አካባቢ እንቅስቃሴ የሚያደርጉ ሲቪክ ማህበራትን እና የፖለቲካ ኃይሎችን ያሰባሰበ አንድ ስብስብ አለ እዛ ስብስብ የቦርድ አባል ነው እና ወንድማችን እዚህ በመካከላችን ተገኝቷል በርዕሰ ጉዳዩን በሚመለከት ያለውን አመለካከት ያካፍለናል አቶ በትግሉ መድረኩን መውሰድ ትችላለህ እየተናገርክ ከሆነ ሚዩት ነህ መሰለኝ አትሰማንም አሁን ከፍቻለሁ አሁን መጣ ይሰማል አሁን ይሰማል ቀጥል በጣም አመሰግናለሁ አቶ ልደቱ በዚሁ አጋጣሚ አድናቂም ስለነበርኩ አድናቂ ነኝ እድሉም ስለሰጣችሁ አመሰግናለሁ ለአብሮነት እዚህ የተገኛችሁ ወንድሞቻችን እህቶቻችን አንድ እህት አለን ለካ ስለዚህ አጠቃላይ አድማጮቻችንም በያላችሁበት እንዴት አደራችሁ እንዴት ዋላችሁ እንዴት አመሻችሁ እና ዛሬ ይሄን እድል አግኝቼ እዚህ ላይ ሐሳብን እንደ ግለም አስተያየት ለመስጠት እድሉን ስላገኘው አመሰግናለሁና ከሪሱ አንፃር መጀመሪያ እድሉ ከተሰጠኝ የሆነ ትንሽ ሃይላይት መንደርደሪያ አድርጌ ወደ እንትን ምገባለሁ የወቅቱ የህዝብ የለውና ትግል ተጠናክሮ ለአሸናፊነት እንዲያበቃ የሲቪክ ማህበራት ሚና ከመለው አንፃር እኔ በአሁኑ ሰዓት የህዝብ የለውና
አገር ስኖረንና አገር ሲቀጥል ነው የህዝብ ህልውናም የግለሰቦች ህልውናም ትኩረት ሰጥተን የምናደርገውና አሁን የሀገር ህልውናም አለብን የሚል በግለ እምነት ስላለኝ ስለዚህ በሀገር ሲኖረን እዛው ስለ ግለሰቦች ህልውና ስለ ህዝብ ህልውና ወይም ስለ አብሮነት የሚቀጥልና አሁን ትልቁ ስጋታችን የሀገር ህልውና አለብንና ከዚህ ህልውና ለመውጣት አብሮነት እየሄደበት ያለውን ብዙ ተስፋን የሰጠ ለአብዛኛው ኢትዮጵያውያን ወደፊት maybe አገራችንን አትርፈን ከዚህ አገዛዙ አገራችንን ውስጥ ሆነን በአንድነት ልዩነታችን እንዳለ ሆኖ ልዩነታችን በመከባበር ለአንድነት በአንድነት ዙሪያ የምናወራበት ጊዜ እንደሚመጣ ተስፋ አድርጋለሁና በዚህ ዙሪያ ሐሳብም ከማለት የሲቪክ ማህበራት ከማለት በፊት ስለ አገዛዙ የተወሰነ አንደኛ አገዛዙ ጦረኛ ወይም ጸረ ሰላም መሆኑን በግልጽ ማንም ኢትዮጵያዊ የሚያውቀው ከሃዲ ነው ከውይይት ይልቅ በጠመንጃ ብቻ የሚያምን አብዛኛው ጊዜ ለውይይቱ ቅድመ መስጠት ሲገባና ከአገሪቱ ወጣትና በተለያየ ጊዜ በሐሳብ ልዩነት የሚሄደውን አጋር ጋር ወይም ግለሰቦች ወይም ቡድኖች ሊሆን ይችላል በውይይት ከመፍታት ይልቅ በጠመንጃ መተማመን በጠመንጃ ብቃቱም ይሄን ኃይልም ባልሆነበት ሰዓት ላይ ጉልበት አለኝ በኃይል ይገዛለው በሚልበት የሚሄድበት ነው በመላ ኢትዮጵያ ከገዛ ወጣቶች ጋር ለመፋለም የሀገር ሰራዊቱን ከዳር ድንበር ከመጠበቅ ይልቅ ከሀገር ወጣቶች ጋር እንዲፋለም እያደረገ ዛሬ ላይ አብዛኛው ኢትዮጵያን ወጥቶ በሰላም የመመለስ ህልውና አለበት ስለዚህ አገር ውስጥ የመስራት የመኖር የመንቀሳቀስ ህልውና ውስጥ ገብቷል ኢትዮጵያና ስለዚህ ከዚህ ህልውና ለመውጣት የሲቪክ ማህበራት ሚና የጎላ ነው የሚሆነውና በኋላ ምንድነው ማድረግ ያለብን ነው በአጠቃላይ አብዛኛው ወገኖቻችን ተፈናቅለው ሜዳ ላይ ይገኛሉ ጨቅላ ህፃናቶች ያላሳዳጊ ቀርቷል ወላጆች እያለቀሱ ነው አዛውንቶቹ አዝነዋል ወጣቶቹ ደግሞ በየሜዳው እርስ በርስ እንድራገ እየረገፈ መሆኑን በሐቅ የሚታወቅ ነው ሌላው ያገዛዙ አንዱ ባህሪያት ጥላቻና ማከፋፈል ይሄ ጥላቻ በግለሰቦች ብቻ ሳይሆን ህዝብን እንደ ህዝብ በጥላቻ የመፈረጅ ለአብነት ያህል for example ከዚህ በፊት በነበረው የትግራይ ወቅት ላይ ጁንታ በማለት በአማራ በኩል አሁን ቅርብ ባለፉት 2-3 አመታት በጀመረ ደግሞ ጃውሳ በማለት እንደዚህ ስም በመስጠት ለተሰነ ቡድን ብቻ የሚሰጥ እያስመሰለ ግን መላውን ህዝብን እንዲሆን ያደረገ በየአካባቢው በብሔሩ ምክንያት ደግሞ ያን ስም እየሰጠ የማፈን የማሰር ስራ እየሰራበትና ህዝብን በጥላቻ እንደገና ደግሞ እርስ በርስ በህዝቦች መካከል አለመተማመን እንዲኖር አገዛዙ እየሄደበት ያለውና አንደኛው ባህሪው ነው ሁለተኛ የግለሰቦች ሶስተኛ የግለሰቦች ቡድንና የመናገር መብትም የማፈን ለምሳሌ ስትናገር መናገር የራሱ ወንጀል ይሆናል ዝምታ ስትመርጥም ዝምታ እንደ ስጋት ቆጥሮ ደግሞ ወንጀል ይሆንልሃል ከዛስ እድለኛ ከሆንክ ደግሞ እስር ይጠብቃል መንከላጠጥ አለ በእስር ቤት ውስጥ ይሄ እድለኛ ስትሆን ነው እድለኛ ስትሆንም እንደ ልደቱ አይነት ደግሞ ከሀገር በወጣበት ደግሞ እንዳይገባ ይደረግና ከዛ ምን ይሆናል አሁን አትሊስት እንኳን አገርን ለማዳን እድሉን አግኝቷል ይሄ እድለኛ የሚያሳይም አይደለም ሊባል ይችላል ግን እንደኔ እድለኛ ብዬ ነው የሚቆጥረው ምክንያቱም በህይወት ተርፏል ከዛ ደግሞ አገራችን ደግሞ ለማዳን አሁን ሁኔታዎች ነው በሚያመቻቹት ውስጥ አንዱ እንትን ሆኖ እየቀጠለ ነው ሌላ እድለኛ ካልሆንክ ምን ትሆናለህ እንደ ወንድማችን ዛሬ ነፍሱን ይማረውና በትር ገሳ ሜዳ ላይ እንድትረሸን ያድርጋል ለምንድን ነው ሜዳ ላይ እንድትረሸን የሚያደርግህ ያ ገዛስ ምን አይነት ጨካኝ መሆኑን ለማሳየትና ሌላ ሰው እንዳይናገር የመናገር መብቱም እንዳይኖር ወደፊት ያን ህዝቡ ደግሞ ከሱ እንድማር ሰላማዊ ትግል ስለመረጠ ብቻ ሚዲያ ላይ ስለተናገረ ብቻ ሰውን እንድረሽን የማድረግና የማስፈራራት አንዱ ዘዴ ነው ሁለተኛ ደግሞ አራተኛ ደግሞ አገሬን የማዳህየት ስራ እየሄደበት ያለበት አብዛኛው ባለፉት 30 አመታት የሚታወቀው ኢትዮጵያ በ80 እስከ 85% ያለው ህብረተሰብ ክፍላችን አብዛኛው የገጠሪቱና አርቢቶና አርሶ አደር ማህበረሰባችንን ግብርና መሪ ኢንዱስትሪያላይዜሽን በሚከተልበት ሰዓት ላይ ይሄንን ወደ ጎን በመተው
አብዛኛው ለባለፉት 3 10 ዓመታት የነበረውን ደብል ዲጂት ኢኮኖሚን ወዴት ቀየረ? የከተማ ኮሪደር ልማት በማለት ብልጭልጭታዎች ላይ ብቻ ትኩረት በመስጠት የእድገት ማማ ላይ ነን ብሎ ህዝብን በኮሪደር ልማት የመሸወድና ወጣቶችን ደግሞ ከስራ ከመፍጠር ይልቅ ወደ ጦርነት አንድ ሜቢ የተለመደና በየሚዲያው ላይ ሁለት ነገሮች አሉ። እኔ ሶስተኛ ጨመርኩበት ዛሬ የዛሬ ኢትዮጵያ ወጣቶች ሶስቱ እውነታዎች ብዬ የወሰድኩት ምንድነው? የተለመደች ሁለቱ አብዛኛው ጊዜ የምናውቀው አንደኛው ትምህርት ሚኒስትር ይጥላል። ያ ማለት ሁለት ብርሃኖች መካከል የሚከናወን ብርሃኑ ነካ ይጥላል፣ ብርሃኑ ጁላ ያነሳል። ከዛ እኔ ሶስተኛ የጨመርኩበት ምንድነው? ለአብይ አገዛዝ ይረግፋሉ። ድምጽ ሰምቻለሁ። ስለዚህ አንዱ ይጥላል፣ አንዱ ያነሳል። አንዱ ያነሳው ደግሞ ለምንድን ነው የሚያነሳው? ለጥሩ ነገር ለልማትና ለእድገት ሳይሆን እርስ በርስ እንዲፋለሙ እንዲረግፉ ይጠቀምበታል አገዛዙ። በመጨረሻ በዲፕሎማሲ አንጻርም ሀገራችን ከአጠቃላይ ከጎረቤት ሀገሮች እንደ ስጋት ምንጭ እየታየ መሆኑ መጀመሪያ እንደ የምስራቅ አፍሪካ አምባሳደር የሰላም አምባሳደር ከምትታይበትን ወጣ አሁን የምስራቅ አፍሪካ የስጋት ምንጭ ሆና ብዙ ከሱዳን ጋር ያለነው ግንኙነት ከሶማሊያ ጋር ያለነው ግንኙነት ቀለበስ ያስርለት የነበረውን ኢሳያስ ወይም ኤርትራ ጋር ያለነው ግንኙነት በጣም አስቸጋሪ ሁኔታ ላይ መግባቱና አሁን ሌላ ጦርነት ዝግጅት ላይ መሆኑን ማስገንዘብ ያስፈልጋል። ከዚህ በመቀጠል ይሄን ካልኩ በኋላ የአጠቃላይ ይሄንን ከዚህ ቀውስ ለመውጣት የሲቪክ ማህበራት ሚና ምንድነው የሚለውን ለማየት በተወሰነ ሐሳቦች ላይ አስተያየት ለመስጠት ነው። አንደኛ የሰላም ግንባታ መስራት ይጠበቅባቸዋል። የሲቪክ ማህበራት የሰላም ግንባታ በተለይ አገዛዙ የተጠቀመበት በህዝቦች መካከል ልዩነት እንዲኖር ከዛ አለመግባባቶችን እንዲፈጠሩ አንዱ የተጠቀመበት አካሄድ ስለሆነ ይህንን ለማስቀረት በእርቅ እና የጋራ መግባባትን ለማምጣት አጠቃላይ እንደ ገለልተኛ ድልድይ ሆኖ የሲቪክ ማህበራት ፕሮግራሞችን ማመቻቸት አለበት። ዝግጅቶችን አድርጎ የዚህ የሰላም ግንባታ ላይ ትኩረት አድርጎ መስራት መቻል አለበት ብዬ በአንደኛ ያስቀምጣለሁ። ሁለተኛ የሰብአዊ መብት ጥሰቶችን መከታተልና ሪፖርት ማድረግ ላይ ትኩረት መስጠት አለበት። ምክንያቱም እንደ ሲቪክ ማህበራት በኢትዮጵያኖች ላይ እየደረሰ ያለው መከራና ሰቆቃ አንዳንዴ እዛ አገር ውስጥ ባለው ሚዲያ ሪፖርት ማድረግ በማይችልበት በአገዛዙ አፈና ምክንያት በማይችልበት ሁኔታ ስላለ በአለም ላይ ያሉት ኢትዮጵያኖች ተባብሮ ይህንን ያገዛዙ የሰብአዊ መብት ጥሰቶችን የመከታተልና የሪፖርት የማድረግ ኃላፊነት ይጠበቅበታል የሲቪክ ማህበራት ብዬ አምናለሁ። ሁለተኛ ደግሞ የሰብአዊ እርዳታና ድጋፍ ኃላፊነት አለበት ሲቪክ ማህበራት። ምክንያቱም አሁን ቅድም እንዳልኩት በአገዛዙ ምክንያት በተለያየ ቦታ ላይ ተፈናቅለው ሜዳ ላይ የሚገኙ በትግራይ፣ በአማራ፣ በኦሮሚያ በተለያዩ አካባቢዎች በመላው ኢትዮጵያ ሜዳ ላይ የሚገኙ ብዙ ወገኖቻችን አሉ። እነዚህ ወገኖቻችን የነገ ኢትዮጵያን ለማየት ዛሬ ላይ እያወራን ያለው ነው። ህልውናውን አትርፈን ካተረፍን ደግሞ አትሊስት እንኳን ዛሬ ላይ ደግሞ ሜዳ ላይ የተበተኑትን የማህበረሰብ ክፍሎቻችን አይተን ህዝቦች ወገኖቻችንን የመደገፍና በተለያየ መንገድ ሀብት የማሰባሰብ ሊሆን ይችላል የመለየትና የመደገፍ ኃላፊነት ይጠበቅባቸዋል ብዬ አስባለሁ። ሌላው አገራዊ አንድነትን መገንባት ዙሪያ ላይ የተለያዩ መድረኮችን ማዘጋጀት አለበት ብዬ አስባለሁ። በዚህ ዙሪያ ላይ በኢትዮጵያ መካከል የጋራ ብሔራዊ አንድነትና የጋራ እሴቶች በመለየት እነዚህን ደግሞ የግንዛቤ ማስጨበጫ በተለያየ መድረኮችን በመስራት ኢትዮጵያ የጋራ ብሔራዊ ማንነት አለን። ያ ብሔራዊ ማንነት በብሔርና በተለያዩ ምክንያት አገዛዙ በፈጠረውና አንዴ በግል ሲያከፋፍል አንዴ ደግሞ በብሔር ሲያከፋፍል በተለያየ ሁኔታን እየፈጠረ በሃይማኖት በተለያየ ሁኔታ እየፈጠረ እሱ እድሜውን እንዲራዘምለት የሚፈልገውን ያን መንገድ መዝጋት መቻል አለብን። ስለዚህ የሲቪክ ማህበራት አንዱ ሚና ሀገራዊ አንድነትን ማሳደግ መቻል አለበት ብዬ አስባለሁ። ሌላ ደግሞ የፖሊሲ ተሳትፎና የማሻሻያ ድጋፍ ማድረግ አለበት። የተለያዩ ምሁራኖች አሉ በአለም ደረጃ በኢትዮጵያ ውስጥ አሉ። እነዛን የማሰባሰብ በሚዘጋጁ ፖሊሶች ላይ አካታች እንዲሆን የጎላ ስራ መስራት አለበት ብዬ አምናለሁ። ሌላው
ህገ መንግስታዊ ማሻሻያም ሲያስፈልግ ህብረተሰብን ያሳተፈ ሁሉም ፖሊሲ ማሻሻያም ቢሆንም አሁን አገዛዙ የሚጠቀምበትን የቡድኖችና የራሱን የብልጽግና አባል ወስዶ የእንትን ማረክ የመወያየት ብቻ ሳይሆን ሁሉም አቀፍ ወይም አካታች የሆነ ፍትሃዊ ተሳትፎ በማረጋገጥ የህዝብን አንድነትን ማረጋገጥ መቻል አለበት ብዬ አስባለሁ። በመጨረሻ የወጣቶችና የሴቶች ተሳትፎ ማጎልበት አለበት። አሁን ቅድም አቶ ልደቱን ብሏል። ሁሌ የሴት ተሳትፎ እዚች ጋር ላይ እኔም ይከታተላለሁ ሚዲያ የሴቶች ተሳትፎ በጣም አናሳ ነው። አንዳንዴ አንዳንዴ 2 ኦልሞስት ከ5% በታች እንኳን ከእንትን ስናሰላ የሚገኝበት ሁኔታ አለና ሴቶች በአገር ግንባታ ላይ ወጣቶች የነገ ሀገር ተረካቢ እነሱ እስከሆኑ ድረስ እያንዳንዱ የሰላም ግንባታ በውሳኔ አሰጣጥና በማህበረሰብ ልማት ላይ ተሳትፏቸው የጎላ እንዲሆን እነዚህን ወጣቶችና ሴቶችን የማሳተፍ ስራ ላይ የሲቪክ ማህበራት ልዩ ሚና መጫወት አለበት። በመጨረሻ ምለው የጦርነትና የአምባገነንነት ዘመን ይበቃል፣ በእርግጠኝነትም ይበቃል። የኢትዮጵያ የሰላም የዲሞክራሲና የአንድነት ጅምር በቅርቡን በእውን እናያለን። ለዚህ ደግሞ ዛሬ ላይ ያለነው ልዩነታችን ወደ ጎን ትተን የመኖር ህልውና ብቻ ሳይሆን የሀገር ህልውናም ወይም ሀገራችንም አብሮ የመቀጠል ህልውና ላይ ስለደረስ ይሄንን የሀገር ህልውና ለማዳን የህዝብ በሰላም ወጥቶ በሰላም የመግባት ተዘዋውሮ የመስራት እነዚህን ህልውና ለማዳን ሁላችን በአንድነት መረባረብ አለብን፣ መደራጀት አለብን። ከተደራጀን ደግሞ ምንድነው መጋፈጥ መቻል አለብን። ባገኘነው አጋጣሚ ደግሞ የአገዛዙ አጠቃላይ የሚያደርገው የሰብአዊ መብት ጥሰቶችን ማጋለጥ ከዛ ህዝባዊ እምቢተኝነትን መደገፍ መምራትም ይጠበቅባቸዋል የሲቪክ ማህበራት። ስለሰጠኝ እድሉ በጣም አመሰግናለሁ። ይሄ ነው ማለት የምችለው። በጣም አመሰግናለሁ። መልካም ጊዜ። በትግሉ በጣም በትክክለኛው ሰዓት ነው የጨረስከው። ከልብ ነው ማመሰግነው። ርዕሰ ጉዳዩንም ጠብቀህ ነው ነጥቦችን በደንብ ያቀረብከው። ከልብ ነው ማመሰግነው። ቀጥሎ አይ ቲንክ ዶክተር መቅደስ የተስተካከለልሽ ይመስለኛል። እስኪ ሞክሪ። አሁን ሚዩት ነሽ። አሁን ሲሰማ የድምጽ ችግር አሁንም ያው ነው። የከፈትሻቸው ነገሮች ካሉ ቀድመሽ እነሱን ካልዘጋሻቸው አይስተካከልም። የተለያየ መስመር ከከፈትሽ የድምጽ ችግር እሺ አይልም። እንግዲህ ከይቅርታ ጋር አቶ ገለታውን መጨረሻ ላይ እንዲሆን ፈልጌ ነበረ። አቶ ገለታውን ማስተዋወቅ አያስፈልገኝም። በጣም ለብዙ ዓመታት በዚህ የትግል ሂደት ውስጥ የነበረ ሰው ነው እና በተለይ ደግሞ የዚህ የሰላማዊ ህዝባዊ እምቢተኝነት ትግልን በሚመለከት ልዩ ትኩረት ሰጥቶ ብዙ ጊዜ ሐሳቦችን የማቅረብ ንግግሮችን የማቅረብ ፕሮግራሞችን የመስራት ስራ ይሰራል እና ለዚህ ርዕሰ ጉዳይ በቀጥታ የሚመለከተው ሰው ሆኖ ስላገኘሁት ነው። እንደው መጨረሻ ላይ ቢሆን የተሻለ ነው ብዬ አስቤ ነበር ያቆየሁት፣ ግን ዶክተር መቅደስ ስላልቻለች ያው የግድ ክፍተቱን ለመሙላት አሁን ላስቀድምህ ነው። ለአንተ ልሰጥ ነው መድረኩን። አቶ ገለታው መውሰድ ትችላለህ። እሺ፣ አመሰግናለሁ። ዶክተር መቅደስ ብትቀድመኝ ደስ ይለኝ ነበር። እንግዲህ ሲስተካከልላት ትመለስ እህታችን። በቀጥታ ወደ ርዕሰ ጉዳዩ ስገባ መጀመሪያ ርዕሱን አቶ ልደቱ ሲልክልኝ የህዝብ ህልውና ይላል እና ቀደም ያለ ታሪካችን ወደኋላ በምናብ ነው የሚባለው ትንሽ ወደኋላ አየሁኝና እንደምናውቀው በኢትዮጵያ የሽግግር ትግላችን ውስጥ መሰረታዊ የተባሉ የሚነሱ 3 ጥያቄዎች አሉ፣ እስካሁንም አሉ። እነዚህ ጥያቄዎች እንግዲህ አንዱ የመሬት ላራሹ ነው፣ እስካሁን አልተመለሰም እንላለን። ህዝባዊ መንግስት ይመስረት የሚባለው እስካሁን አልተመለሰም፣ ህዝባዊ መንግስት አልተመሰረተም። የፈለጉ በጉልበታቸው የሚቀመጡበት መንበር ነው ያለው። እስካሁን ወደ ሪፐብሊክ ወይም ወደ የህዝብ ልዕልናም አልመጣንም እንላለን። የቡድን መብት ጉዳይ ነው ያ ብሔር ጥያቄ የተባለው፣ እሱ እንደውም ኮምፕሊኬሽንስ ተፈጥሯል እንላለን እና 3 ጥያቄዎች አሉ።
እንላለንና አሁን አንድ ጥያቄ ተደምሮ መጥቷል። አራተኛ ጥያቄ ደርሶ ወልደናል። የሚያስገርመው ነገር እነዚህ መፍታት ቀርቶብን አራተኛው ጥያቄ የህልውና ጥያቄ ነው። የሀገር ህልውና ጥያቄ ኮንስቲቱሽናልም ይዘት አለው፣ መዋቅራዊ ይዘትም አለው። በተግባርም ደግሞ ሀገረ መንግስቱ ከመቼውም በላይ የተናጋ ስለሆነ የህልውና ጥያቄ ያልተጋነነ ሳይንሳዊ በሆነ መንገድም ጥናት ሊደረግበት የሚችል የኢትዮጵያ ሀገረ መንግስት በጣም ረግረግ የሚልበት ሰዓት ነው እና አራት ወልደን አራት ሆኗል ማለት ነው ጥያቄያችን። እና በዚህ ክብደት ልክ የሲቪክ ድርጅቱ ተሳትፎ ምን ይሆናል የሚለውንም ደግሞ በዚህ ሀገር ክብደት ልክ አሁን ያለው ኢትዮጵያ ውስጥ ያለው የሽግግር ጥያቄ ፖለቲካ ጥያቄ ስላልሆነ የፖለቲካ የስልጣን ጥያቄ ቢሆንማ በምርጫ ነው የምታሰበው። የፖለቲካ ስልጣን ምንጭ ህዝብ ብቻ ምርጫ ብቻ። አሁን ግን የሽግግር ጥያቄ ነው። በዚህ ወፍራም የሀገር ጥያቄ ላይ የሲቪክ ድርጅቶቹ ሚና ምንድነው የሚለው ሪሊ በጣም አስፈላጊ ነው ብዬ አስባለሁ። እና አራት ጉዳዮች ናቸው ቶሎ 13 ደቂቃ ነው የተሰጠኝ። በአራት ጉዳዮች ዙሪያ ነው በዚህ ዙሪያ ለመናገር የተነሳሁት። አንዱን ጨረሳችሁልኝ። እንግዲህ ወደ ኋላ መሆኑ ትልቁ አድቫንቴጅ ይሄ ነው። በመጀመሪያ የሲቪክ ማህበራት እነማን ናቸው? ስንት ናቸው? የትኞቹ ትግሉ ይመለከታቸዋል? የትኞቹ ናቸው ደግሞ አይመለከተንም የሚሉት የሚለውን በተወሰነ ደረጃ ብዬ ነበር። ይሄ ከግማሽ በላይ ስለሄዳችሁበት እናንተ ወደዛ አልገባም ማለት ነው። ቀሎልኛል። ሁለተኛው እንግዲህ የግል አስተያየት የምሰጥበት ወይ የህዝብ ወይም ይሄ የሀገር ህልውና ትግል አካል የመሆን ግዴታ ገፊ ምክንያቶቻቸው ምንድን ናቸው? ምንድነው ገፊ ምክንያቱ የሚለው ላይ አንድ አራት ነጥቦች አነሳለሁኝ። በዚህ ትግል ላይ የዚህ ድርጅት ሚና የነዚህ ድርጅቶች ሚናስ ምንድነው? ሮል ቅድም አሁን ርዕሱ ላይ ተነሳው ሚናቸው ምንድነው የሚሆነው የሚለው ላይ አንድ አምስት ነገሮች። ከዛ መጨረሻ ላይ እምቢ ቢሉስ የሲቪክ ድርጅቶች ቢተውት ትግሉን እና ስፖንታኒየስ የሆነ ነገር ቢመጣ ሴናሪዮስ ምንድን ናቸው? እኛ በቃና ውስጥ አንገባም ገለልተኛ ነን ይበሉት ምን ይበሉት ቢተውት ትግሉን የኢትዮጵያ ትግል ምን ችግር ሊገጥመን ይችላል በሚለው ላይ ቶሎ እነዚህ ነጥቦች ለማንሳት እሞክራለሁ። እንግዲህ ቅድም አቶ ያሬድም ሁላችሁም አቶ ልደቱም የዚህ መያዶች በኢትዮጵያ እነማን ናቸው የሚለውን ስላነሳችሁ እሱን ልተውና በአጠቃላይ አንዳንድ ስታቲስቲክስ ሳይ ግን በጣም የሚገርማችሁ ነገር ኢትዮጵያ በጣም ጥቂት የሲቪል ሶሳይቲ ነው ያላት። በጣም ያሳዝናል። ይህንን ሳስብ እያዘንኩ ነው የምናገረው። ሌላም መድረክ ላይ እኔም ራሴም ጥናት አጥንቼበታለሁ ቀደም ሲል። አሁን ህንድ ሀገር ያያችሁ እንደሆነ እያንዳንዱ 400 ሰው አንድ ሲቪክ ድርጅት አለ። ኢትዮጵያ ውስጥ የመጣችሁ እንደሆነ ወደ 70 ሺህ የሚደርስ ሰው ነው አንድ ድርጅት ያለ በአቨሬጅ ማለት ነው 70 ሺህ የሚደርስ። ኬንያ በጣም ወደ 15 ሺህ ሲቪክ ድርጅት ነው ያላት። ሶማሊያ ተመልከቱ ወደ 5 ሺህ ነው የኢትዮጵያ ንጥፍ። ኡጋንዳ ወደ 14 ሺህ አላት። ታንዛኒያ ከ10 ሺህ በላይ ነው። እና ኢትዮጵያ እንግዲህ ወደ 2500 አካባቢ ነው አለ የሚባለው። በጣም ጥቂት ነው። ይሄ የሚያሳየው ህዝቡ ብዙ አልተደራጀም ማለት ነው። ከመንግስት መዋቅር ውጪ መደራጀት ማለት ነው ሲቪክ ድርጅት ማለት እና ከመንግስት መዋቅር ውጪ ለመደራጀት ያልተፈቀደለት ህዝብ ነው ማለት ነው። ይሄ ያሳዝነኛል። እንግዲህ ዋናው ጉዳይ የሁለተኛው ጉዳይ ያልኳችሁ ይሄን እናንተ ስላነሳችሁ ተውና የነዚህ የሲቪክ ድርጅቶች ወደዚህ ትግል ወደ ህልውና ትግል እንዲገቡ የሚያስገድዷቸው አራት ያልኳቸው መሰረታዊ ጉዳዮች መካከል አንዱን እናንሳ። አንዱ በዚህ የህልውና ትግል ውስጥ እነዚህ ድርጅቶች እነዚህ ሲቪክ ኦርጋናይዜሽንስ ይባሉ ድርጅቶች የዚህ ህዝብ አካል እኮ ናቸው። አካል ናቸው። ተወደደም ተጠላ ህዝቡ ህልውና አደጋ ላይ ካለ አገሪቷ ህልውና አደጋ ካለባት እነሱም የህልውና አደጋ ችግር ገጥሟቸዋል ማለት ነው። ምክንያቱም አንድ አካል ነው። አንድ እንግዲህ የሰው ልጅ ኢንዲቪጁዋል ወይም ይሄም ግለሰባዊ ማንነታችን ነው። ሁለተኛው ማህበራዊ ህይወታችን ነው። የሰው ልጅ ግላዊም ነው ማህበራዊ ነው ይባላል አይደለም? እና ማህበራዊ ህይወታችን ውስጥ አንዱ ይሄ ሲቪክ ድርጅቶች ህይወታችን እና እነሱ ህልውና ችግር አለባቸው። ይሄ ቁጥር አሁን ያነሳነው ስታቲስቲክስ ራሱ የሚያሳየው የህልውና ችግር እንዳለባቸው። ይተከላሉ፣ እንዳያድጉ ይደረጋሉ፣ ወይ ይነቀላሉ፣ ህግ ይወጣል፣ ያወሳስቡባቸዋል እና ከፍተኛ የህልውና ችግር ውስጥ ነው ያሉት እና መነሳት አለባቸው ህልውናቸውን ለማስከበር ቁጥራቸው እንዲበረክት ለማድረግ። በአማካይ ባንድ ኢትዮጵያዊ ቢያንስ እንደው አንድ ሺህ እንኳን ሆኖ አንድ ድርጅት እንኳን እኮ ያስፈልገዋል። በጣም አስፈላጊ እኮ ነው ሲቪክ ድርጅት። ስለዚህ ይሄ ጉዳይ አንዱ ነው። መንግስት ብዙ ጊዜ እነዚህ ሲቪክ ድርጅቶች እንዳይበራከቱ በተለይ ኦቶሪቴሪያንስ የሚባሉት እነዚህ አምባገነኖች የማይፈልጉት
ሰው ከመንግስት መዋቅር ውጭ ከተደራጀ ከቁጥጥር ውጭ ይሆናል። ስለዚህ ያ ከቁጥጥር ውጭ የሆነ ኃይል ደግሞ ሲጠይቅ ምን ሲል ያስጨንቀኛል። ስለዚህ እንዳይበቅል ማድረግ አለብኝ ብለው ስለሚከላከሉ ነውና አንድ ችግር ይሄ ነው። የህልውና ጥያቄው የነሱ የህልውና ጥያቄ ነው። ሁለተኛው ብዙዎቹ የቆሙለት ያሉት ደግሞ እነዛ ጥቂቶቹን ብዙዎቹ የቆሙለት እሴት ደግሞ ይሄ ነው እሴታቸው። አሁን በተለይ በአድቮኬሲ ላይ የሚሰሩ ድርጅቶች አሉ፣ በዲሞክራሲ ላይ የሚሰሩ ድርጅቶች አሉ። ቅድም እንደተነሳው ለምሳሌ ሰራተኛውን ጉዳይ የሚመለከቱ እንደ ኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ድርጅቶች የመሳሰሉ ድርጅቶች አሉ። ይህ ሁሉ በደል በዚህ በሰራተኛው ላይ ችግር እየተከሰተ ይህ ሁሉ መከራ እየተከሰተ ሰልፍ እንኳን መጥራት ካልተቻለ እኮ ምኑን ነው ሰራተኛውን አታገል ነው የምንለው? ጎበዝ ባለፈው እኮ የኢሰማኮ ዋና ምንድናቸው ፕሬዚደንት ሲናገሩ እኮ ሰራተኛው ልመና ላይ እኮ ወጥቶብናል። ይሄ ከባድ ውርደት እኮ። ስለዚህ የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽንም ጨምሮ ሌሎች ድርጅቶችንም ጨምሮ እሴቶቻቸው ናቸው። ያው እንግዲህ የህዝብ የህልውና አደጋ ላይ ደርሷል ስንል ሰራተኛው ማለታችን ነው፣ መምህሩ ማለታችን ነው፣ ግለሰቡ አጠቃላይ ማለታችን ነው እና ይሄ እሴቶቻቸው ጉዳይ ነው። ሁለተኛ እነዚህ በሰብአዊ መብት ላይ የሚሰሩ በቀጥታ ይመለከታቸዋል። ሌሎች ከልማት ጋር የተያያዙ ስራዎችንም የሚሰሩ ይመለከታቸዋል። በኢትዮጵያ ውስጥ ያለው የሲቪክ ድርጅት አሁን ያለው ትግል የማይመለከተው አለ ብዬ አላምንም። የሆስፒታል ግንባታ ስራ ላይ ብቻ የሚሰራ አንድ የሲቪክ ድርጅት ይሄ ትግል አይመለከተኝም፣ እኔ በሰብአዊነት ላይ ብቻ ማነው በትምህርት ላይ ነው የምሰራው ወይ በሆስፒታል ላይ ነው የምሰራው ሌላ የሚችልበት ምዕራፍ ላይ አይደለም። አገር መኖር አለበት፣ ህልውናችን መረጋገጥ አለበት፣ መቀመጫችን መስተካከል አለበት። መጀመሪያ የምንሰራው ትምህርት ቤት የሚያፈርሳል፣ የምንሰራው ትምህርት ቤት ውስጥ ልጆች እንዳይሄዱ የሚያደርግ ችግር አለ። ስለዚህ ያ ከመሰረቱ ተነቅሎ ነው ወደዚህ መሄድ ያለብንና አይመለከተኝም የሚሉ የሲቪክ ድርጅቶች ሊኖሩ አይችሉም ማለት ነው። ሶስተኛው የኢትዮጵያ ወቅታዊ ትግል የሽግግር ጥያቄ ቅድም ያነሳሁት ነው መግቢያ ላይ የፖለቲካ ጥያቄ ወይም የፖለቲካ ስልጣን ጥያቄ አለ። አሁን ያለው ጥያቄ አጠቃላይ የሀገራችን አለመረጋጋት በከፍተኛ በማያቋርጥ ነውጥና ጦርነት መመታት ሀገር መንግስት አለመረጋጋት ችግር ውስጥ ስለሆነ ያለችው እነዚህ ሲቪክ ድርጅቶች በዚህ ላይ እንዲሳተፉ ግድ ይላቸዋል። አራተኛው በሀገሪቱ አሁን ያልኩት ነው በማያቋርጥ ችግር ውስጥ መኖሯ ነው። አልደግመውም ይሄንን። እንግዲህ ሚናቸው ምንድነው የሚለው ደግሞ ሰዓቱ ሳያልቅ አቶ ልደቱ 2 ደቂቃ ነው ያለህ እንዳይለኝ ቶሎ ልቀጥል። ሚናቸው ምንድነው የሚለው ላይ በጣም ኢምፖርታንት ይመስለኛል። ምንድነው ሚናቸው ኢትዮጵያ ውስጥ ያሉ ሲቪክ ድርጅቶች የሚለው አንደኛ እኔ ኢትዮጵያ ውስጥ አሁን በፓርቲዎች የሚመራ ህዝባዊ እምቢተኝነት ህዝባዊ አመጽ ብዙ ፍሬ ያፈራል፣ ብዙ ስብስብ ይፈጥራል ብዬ አላምንም ወገኖች። ይሄ ከፖለቲካ ስሪታችን ጋር የተያያዘ እንደምታውቁት የፖለቲካ ስሪታችን አንዳንዱ በብሔር ነው የቆመው። ስለዚህ ይሄ በብሔር ላይ የቆመ ፓርቲ ህዝባዊ እምቢተኝነት ቢጠራ በብሔሩ ያሉት ሰዎች ናቸው የሚሰበሰቡት። በኢትዮጵያ ብሔርተኝነት የሚለው አለ አቶ ልደቱ። በዛ አካባቢ የተሰበሰቡት የተወሰነ ኮንስቲትዩንሲ ነው ያለው። ብዙውን የማዕቀፍ ችግር ሊኖር ይችላል። እንግዲህ ፓርቲዎች ተሰባስበው አንድ ላይ መጥተው አንድ የትግሉ አካል መሆን እንዳለባቸው አምናለሁኝ። ነገር ግን ፖለቲካ ፓርቲዎች መር ቢሆን ብዙ ሰው ላያሰባስብ ይችላል የሚል ስጋት አለ። ከዚህ ይልቅ ሲቪክ ድርጅቶች ተደራጅተው ቢመጡ ጥሪያቸው የማስተጋባት አቅም ይኖረዋል፣ የማሰባሰብ አቅም ይኖረዋል የሚል ከባድ እምነት አለኝ እና የአመራርነት ሚና ሊጫወቱ ይገባል። ወደ አመራር መምጣት አለባቸው። እንደ አጋፋሪ እንደ ድጋፍ ሰጪ ሳይሆን በዚህ ትግል ላይ የአመራር ሚና መጫወት አለብኝ ብለው ማሰብ ያለባቸው ይመስለኛል። ሁለተኛው ሲቪክ ድርጅቶች ትግል ሲመሩ የፖለቲካ ስልጣን ፈልገው አይደለም። እንደምናውቀው የሲቪክ ድርጅቶች ምኞት የነሱ አስፓይሬሽን በሀገሪቱ ውስጥ የዲሞክራሲ ስርዓት እንዲመጣ፣ ተጠያቂነት እንዲመጣ፣ ተጠያቂ የሆነ መንግስት እንዲመጣ አሁን እነዚህ ዋች ዶግስ የሚባሉት ጠባቂዎች በቃ ተከታትለው መንግስትን የሚይዙ ናቸው እንጂ የፖለቲካ ስልጣን ፈላጊዎች አይደሉም። ከዚህ የተነሳ እነሱ የሚመሩት ትግል ብቻቸውን ማለት አይደለም። የፖለቲካ ፓርቲዎችም ሊኖሩ ይገባል፣ ሰፋ ያለ አካል ሊኖሩ ይገባል። ግን እነሱ የሚያስተባብሩት እነሱ በሊደርሺፕ ውስጥ ያሉበት ትግል
በከፍተኛ ሁኔታ በኢንተርናሽናል ኮሚኒቲውም ዘንድ ተቀባይነትን ያገኛል። ህብረተሰብ በማስተባበርም ዘንድ ተቀባይነት ያገኛል። ይህን ሀሜቱን ያስቀራል ማለት ነው። ፖለቲካ ስልጣን ፈልገው እኮ ነው ህዝባዊ አመጽ የሚጠሩት። በምርጫ መሳተፍ ተሳተፉ ሲሏቸው እያሉ እኮ ነው የሚለው ነገር አይሰራም። ሲቪክ ድርጅቶች ከተነሱ እነሱ ለስልጣንም አይደለም እየታገሉ ያለው፣ በእውነትም ሀገሪቱ ውስጥ ያለውን ችግር ስላዩ ነው የሚለው ነገር በብዙዎች ዘንድ ተቀባይነት እንዲያመጣ ሊያደርግ ይችላል። ሌላው እንግዲህ በሽግግሩ ላይ ተሳታፊ መሆን አለባቸው። አሁን ትልቁ የሀገራችን ችግር የምታውቁት የኢትዮጵያ ችግር ሲቪክ ድርጅቶች፣ ምሁራን ወዘተርፈ ያሳተፈ ሰፊ የሽግግር ምዕራፍ የለንም። ደርግም የምታውቁት ነው። ደርግ ወደ ስልጣን መጣ። ከመጣ በኋላ መጀመሪያ በሚሊቴሪ መጣ። በኋላ ያን የሚሊቴሪ ልብሳቸውን ውልቅልቅ አድርገው ሲቪል ነን ብለው የሽግግር ጊዜው አለቀ ወዘተርፈ ተብሎ ያለቀበት ሁኔታ ነው ያለው። የተወሰኑ መኮንኖች ቁጭ ብለው ነው የሀገሪቷን ንድፍ ካርታ ወጣ ነው ያሉት። ኢትዮጵያ ወደ ሶሻሊስት ገባች ምን ያለው እና አሳታፊ ያልነበረም፣ ኢህአዴግም አሳታፊ ያልነበረም። እንደዚህኛው ጊዜ ደግሞ ሲመጣ ዶክተር አብይ ሲመጣ ብዙ ተቃውሞ ነበር፣ የሚሰማ ጠፋ እንጂ ኢንክሉሲቭ የሆነ ትራንዚሽን ያስፈልጋል። ከሲቪክ ድርጅቶች ያሉበት፣ ምሁራን ያሉበት፣ የሃይማኖት ሰዎች አቡነ አቶ ልደቱ የጠራው አይነት ማለት ያሉበት ወፍራም የሽግግር ምክር ቤት ያስፈልጋል። ከባድ ነው ለውጡ። ኢትዮጵያ ውስጥ ያለው ለውጥ ከባድ ነው። ኮንስቲቱሽናል ህገ መንግስታዊ መዋቅራዊ የሆኑ ለውጦች ስላሉት ማለት ነው። ስለዚህ በዚህ ውስጥ ተሳታፊ መሆን ስላለባቸው ተደራጅተው መጠበቅ አለባቸው የሚል ነው። ሌላው ለዲፕሎማሲ ትግላችን ቅርብ ናቸው እነሱ ከኛ ከፖለቲካ ፓርቲዎች የበለጠ ግንኙነታቸው ሰፊ ነው ከኢንተርናሽናል ኮሚኒቲው ጋር እና በቀላሉ እዚህ ሊደርሺፕ ውስጥ ቢገቡ ህዝባዊ እምቢተኝነቱ አመራር ውስጥ ቢገቡ የዲፕሎማሲ ትግሉን ሊያጧጥፉ ይችላሉ። ሌላው በቅርብ የቆሙላቸው ማህበረሰቦች ቅድም አንድ ወንድም ያንስቶታል። እያንዳንዱ ድርጅት የየራሱ የቆመለት ማህበረሰብ አለና ለየብቻው እየተደቆሰ ያለ ኦርቶዶክስ ለብቻዋ፣ ሙስሊሙ ለብቻው፣ ፕሮቴስታንቱ የተመቸው መስሏችኋል ለየብቻው፣ በብሔር ደረጃ እንደሆነ ለየብቻቸው እየተደቆስና ያለ ነው እና እነዚህ ኃይሎች የግድ መቀራረብ አለባቸው። ራሳችንን ለማትረፍ አንዱን የራሱን የቆመለትን ማህበረሰብ ለማትረፍ በጋራ መንቀሳቀስ ያስፈልጋል። መጨረሻ ላይ 2 ደቂቃ አጠቃል ለማለት ነበር። እሺ በቃ እኔም ጨርሻለሁ። ደግነቱ በመጨረሻ ላይ እነዚህ የሲቪል ድርጅት ማህበረሰብ አባላት እምቢ ቢሉ የሚለውን ላንሳና ልጨርስ። አንፈልግም ቢሉ በዓለም አቀፍ ታሪክ ውስጥ ያያችሁ እንደሆነ 3 የዲሞክራሲ ዌቭ የሚሏቸው አሉ የፖለቲካ ሳይንቲስቶች የሚገልጹት። የመጀመሪያው ዌቭ በ19ኛው ክፍለ ዘመን መግቢያ ላይ የነበረ ነው። ጥቂት ሀገሮች ናቸው ወደ ዲሞክራሲ የተሻገሩት። ሁለተኛው የለውጥ የሽግግር ዌቭ የሚባለው ሞገድ ከ1962 እስከ 70 ወደ 30 ሀገራት ወደ ዲሞክራሲ ተሻግረዋል ይባላል። በዚህ ውስጥ የሲቪክ ድርጅቶቹ ሚና ሰፊ ነበር በየሀገሩ ያያችሁ እንደሆነ። ሶስተኛው ዌቭ ከ1962 እስከ 1970 እኔ የነበርኩባት ሀገር ኮሪያን ጨምራችሁ ወደ ዲሞክራሲ የተሻገሩበት ዌቭ ነበር፣ ሞገድ ነበር። በዛ ላይ የሲቪክ ድርጅቶች ሚና ሰፊ ነበረ። አሁን ያ የመጨረሻዋን አራተኛው ዌቭ ሊሆን ይችላል፣ አራተኛው ሞገድ ሊሆን ይችላል የተባለው አረብ ስፕሪንግ ለምን ከሸፈ መሰለህ? አሁን የመጡ አንዳንድ ጥናቶች የሚያሳዩት የሲቪክ ድርጅቶች እንቅስቃሴ በጣም ዝቅተኛ ነው። ስለዚህ ትግሉ ወደ ትጥቅ ትግል ኢሚዲየትሊ ገባ፣ ወደ ነውጥ ገባ። ከመነሻውም የሲቪክ ድርጅቶች እንቅስቃሴ ጥሩ አልነበረም። ስለዚህ የአረብ ስፕሪንግ አሁን ተንገዳገደ፣ እንግዲህ ወደ ችግር ላይ ወድቆ እናየዋለን። ስለዚህ ኢትዮጵያ ውስጥ እንግዲህ የሲቪክ ድርጅቶች ሚናቸው ሰፊ ነው እና እንደው ይሄንን ድል ስለሰጣችሁ በእውነትም አመሰግናለሁ አቶ ልደቱ። ታንኪዩ